ልጄ ቤት ውስጥ አንድ ትንሽዬ ቅል ነበረች ይላል። ልጅ እያለ 1 ዓመት ከምናምን ሆኖታል። በጣም ነበር የሚፈራት። ለምን እንደሆነ እስከዛሬ ድረስ አስበው ይገርመኛል። የተለየ ስትራክቸር የላትም፣ የተለየ ከለር የላትም። ግን ልክ የሆነ ቦታ ላይ ለጌጥ ነው የሰቀልኳት። ከሱ ለተለያየ ምክንያት አውርደናት መሬት ካገኛት በቃ ከሷ በጣም ሸሽቶ ነው የሚሮጠውና እንትኑ ራሱ ያሳዝነኛል። ቅሉ ምን ያህል ተራ እንደሆነ እኔ ያውቀዋለሁ። ልጁ ላይ ደግሞ የሚፈጥረው የመደንገጥና ይሄ ሽምቅቅ የማለት ስሜት እንግዲህ ቅድም እንዳልኩት የኛ ማይንድ እና እነሱ ጋር ያለው ነገር በጣም የተራራቀ ነውና የልጆቻችሁ ትልቁ ፍርሃትና እናንተ በዚህ ቪዲዮ ልጆቻችን ሲፈሩ ወይም ደግሞ ካጠገባችን መለየት እምቢ ሲሉ ዝም ብለህ ሂድ፣ አትፍራ፣ ተጋፈጠው ብለን ነው የምንላቸው ወይንስ ፍርሃታቸውም እንደሆነ ተገንዝበን ለዛ ፍርሃት እንዳይፈሩ ነው የምናለማምዳቸው? ይህንን ርዕስ ዛሬ የተወሰነ ፖይንቶችን እያነሳን እናያለን። አብራችሁኝ ሁኑ። የመጀመሪያው ፖይንት የልጆቻችንን ፍርሃት ወደ ድፍረት ከምንቀይርባቸው መንገዶች የመጀመሪያው ነገር ፍርሃታቸውን አታቃሉት። እንግዲህ አንዳንድ ጊዜ እነሱ የሚፈሩትና እነሱ የሚሉት ነገር ለእኛ ካለማስፈራቱን ባሻገር ሊያዝናናና ሊያስቀን ሁላ ይችላል። ያንን ግን ልጆቹ ላይ የምንጭንባቸው ከሆነና እኛ እንዳላስፈራን እነሱ ማስፈራቸውን ብለን አምነን ወይም ደግሞ እንደዛ አስበን ምን ያስፈራል ይሄ ምናምን ብለን የምንቆጣቸው ከሆነ ልጆቹ ፍርሃታቸውን ቀይረው ወደ ድፍረት የመቀየር ነገር አይኖራቸውም። ጭራሽ እዛ ላይ በጣም እየፈሩ በጣም ድንጉጥ እየሆኑ በጣም ተሳቃቂ እየሆኑ ነው የሚመጡብንና የመጀመሪያው ነገር ቅድም እንዳልኩት ፍርሃታቸውን ሳናቃለን ምን እንዳስፈራቸው እንስማቸውና እሺ እንደዚህ አድርግ፣ ለዚህ እንደዚህ አድርግ፣ ደርሰና ምንም እኮ የለም ይሄ እያለን ለዛ ነገር እናለማምዳቸው። ሁለተኛው እና የሚቀጥለው ነገር ጥያቄ ጠይቋቸው። ምንድነው የሚያስፈራ? ለምንድን ነው የሚያስፈራ ብላችሁ ስለዛ ነገር በደንብ እንዲያብራሩላችሁ ጋብዟቸው። ያንን ነገር ሲያደርጉት የሚያስፈራቸውን ነገር በስም ሲጠሩ የሚያስፈራቸውን ነገሮች ለእናንተ ሲያብራሩላችሁ የበለጠ እየቀለላቸው በስም ሲጠሩት የበለጠ እየለመዱትና ተራ እየሆነላቸው ይመጣል። ስለዚህ ፍርሃታቸውን በደንብ እንዲነግሯችሁ ስለዛ ነገር በደንብ እንዲወያዩ አድርጓቸው ማለት ነው። ሌላው ነገር ደግሞ ሴፍ የሆነ ኢንቫይሮንመንት አዘጋጁለት። ያ የሚሆነው እንዴት ነው? ፈራሁኝ ብሎ አንድ ነገር ሲነግራችሁና የፈራውን ነገር ስታውቁት አይዞ በሉ መጀመሪያ፣ ከዛ እቀፏቸው፣ ከዛ እኔ አጠገባለሁ ብላችሁ ዳብሷቸው። በዛን ሰዓት ልጆቹ ምንም ነገር ቢፈሩም ሴፍ የሆነ ኢንቫይሮንመንት ላይ እንዳሉ ስለሚሰማቸው ይሄ ሽምቅቅ የማለቱ የመደንገጡና የበለጠ ፈሪ የሆኑ የመምጣቱ ነገር በጣም ይቀንስላቸዋል። ስለዚህ ይሄም ጥሩ መድኃኒት ስለሆነ ይሄንንም አድርጉላቸው። ሌላው ተረትና ጨዋታ ነው። የሚፈራውን ነገር የሚያስፈራቸውን የነገሯችሁን ነገር በተረትና በጨዋታ መልክ እንደፈለጋችሁ አድርጋችሁ እንዳይፈሯቸውና እንዲመቷቸው እነሱ አሸናፊ እንደሆኑ አድርጋችሁ በተረት መልክ አቅርቡላቸው። ወይም ደግሞ ጓደኛ እንዲያደርጓቸው አጠገባቸው እንዲሆኑ የማይጎዱትን ነገሮች የሚጎዱትና የማይጎዱትን እየለያችሁ እናንተ የማይጎዱትን ነገሮች ጓደኛ ኢቭን ማድረግ እንደሚቻል፣ መዳበስ እንደሚቻል፣ መነካካት እንደሚቻል በደንብ አስተምሯቸው፣ በደንብ ነገሯቸው በዛ ተረቱ። ስለዚህ ተረት የምናብ ነገርን ስለሚፈጥርላቸው ለልጆቹ በምናባቸው ያንን ነገር እየሳሉ የበለጠ ቀለል እንዲላቸውና የሚያስፈራቸው ነገር ከነሱ እንዲርቅ ያግዛቸዋል። ይህንንም ሞክሩት። የመጨረሻውና ጥሩ ነገር ድፍረቱን አድንቁ። ድፍረታቸውን አድንቁላቸው። በጣም እየፈሩ ለምሳሌ ጨለማ ውስጥ የሆነ ቦታ ደርሶ መምጣት በጣም ለነሱ ትልቅ ፍርሃትና የሚያስጨንቅ ነገር ከሆነ እንዳይጨናነቁ መጨር ቦታ ደረስ ብለው ሲመለሱ በቃ አጨብጭቡላቸው፣ ብራቮ ምናምን በሏቸው። ከዛ በኋላ በሚቀጥለው ቀን ምን አይነት ተአምር እንደሚሰሩ ታያላችሁ። በጣም እንደውም ኦቨር ሊደፍሩ ሁላ ይችላሉና ትንሽ የሚመስሉ ነገሮችን ሲደፍሩላችሁ ያንን ነገር በጣም አክኖሎጂ አድርጉት፣ እውቅና ስጡት፣ አጨብጭቡላቸው፣ ጎበዞች በሏቸውና አድንቋቸው። የዛን ጊዜ ፍርሃታቸው እየለቀቃቸው ጎበዝ ሊሆኑልን ጀግናና ደፋሪ የሆኑልን ይመጣሉና እንግዲህ ይሄ ርዕስ እኔም ብዙ የሚያጋጥመኝ ነገር ስላለ ከልጄ ጋር ደግሞም የነገርኳችሁን ፖይንቶች በደንብ ሰርቼበት ውጤት ስላገኘሁበትም ነው ያጋራኋችሁ። እውነት ለመናገር በጣም ያስቃል። አንዳንድ የሚለኝ ነገር ልጄ ቤት ውስጥ አንድ ትንሽዬ ቅል ነበረች ይላል። ልጅ እያለ 1 ዓመት ከምናምን ሆኖታል። በጣም ነበር የሚፈራት። ለምን እንደሆነ እስከዛሬ ድረስ አስበው ይገርመኛል። የተለየ ስትራክቸር የላትም፣ የተለየ ከለር የላትም። ግን ልክ የሆነ ቦታ ላይ ለጌጥ ነው የሰቀልኳት። ከሱ ለተለያየ ምክንያት አውርደናት መሬት ካገኛት በቃ ከሷ በጣም ሸሽቶ ነው የሚሮጠውና እንትኑ ራሱ ያሳዝነኛል።
ቅሉ ምን ያህል ተራ እንደሆነ እኔ አውቀዋለሁ። ልጁ ላይ ደግሞ የሚፈጥረው የመደንገጥና ይሄ ሽምቅቅ የማለት ስሜት እንግዲህ ቅድም እንዳልኩት የኛ ማይንድ እና እነሱ ጋር ያለው ነገር በጣም የተራራቀ ነውና መጀመሪያ አካባቢ አስቆኝ ነበር። በኋላ ላይ ግን የልጄን ፍርሃትና ሽምቅቅ ማለት ሀሳቤን አስቀይሮኝ ምንድነው እንደዚህ እንትን ያደረገው ወደሚል ወደ ማዘን ደግሞ ወሰደኝና ዞሮ ግን ያንን ነገር ምንድን ያደረኩለት እኔ ቀስ እያልኩ እኔ ራሴ ቅሉን እየነካሁት እያቀፍኩት እንዲህ እየተጫወትኩበት ምናምን እንዲያው ያደረኩት መጀመሪያ በአንድ ጊዜም አልሰጠሁትም። ልጁም እሺ አይልም። ልክ ልቀርብ ስል ነው በጣም የሚሮጠው። ስለዚህ ቀስ እያልኩ ከሌላ ቀን ደግሞ ሌላ ቀን እየጨመርኩለት እያስነካሁት ምንም እንደማያደርገው እያሳየሁት በኋላ ላይ ኖርማላይዝ ሆነለት። ለሱ እንደዚህ አይነት ነገሮችንም ሲያይ የመፍራት ነገሩን ቀንሰ ማለት ነውና እያንዳንዱ ነገር ይሄ እንግዲህ ይሄን ምሳሌ ያነሳሁት ለምንድን ነው? ምንም የማይጎዳ ኖርማል ተራ እቃ እንኳን ልጆቹ እንደዚህ ሊያስበረግጋቸው ይችላልና ይሄ ነገር ከስር ጀምሮ ስለሆነ መሰራት ያለበት እያንዳንዱ ነገር ቸል ሳትሉ ለስሜታቸው በጣም መቅረብ እና መከታተል ስላለብን እያንዳንዱ ነገር ላይ ሰርታችሁ ልጆቹ ፍርሃት ከሚለው መንፈስ ወጥተው ወደ ጠንካራ ስሜትና ጀግና ወደሆነ ስሜት እንዲቀየሩላችሁ እነዚህን ነገር ብትሞክሩ በጣም ጠቃሚ ነው ብዬ አስባለሁ። የዛሬ ፕሮግራማችን ይህንን ይመስል ነበረ። ኮመንት አድርጉ ልል ነው እንግዲህ የተለመደ ነገር ነው። ማንኛውም ቪዲዮአችን ላይ ኮመንት ሳታደርጉ አትውጡ። የእናንተ ኤክስፒሪየንስ በጣም ለኛ ይጠቅመናል። ደግሞ ይሄኛው ወላጅነት ቤተሰብነት በጋራ የምናደርገው እንጂ ለብቻ የሚደረግ ነገር ስላልሆነ የአንዱ ወላጅ ለአንዱ የአንዱ ወላጅ ለአንዱ በጣም ትልቅ ግብአት ስለሆነ ኮመንት አድርጉ። እናንተስ ምን አጋጠማችሁ? እንዴት ስፈታችሁት? ምሳሌም ካላችሁ ልክ እንደኔ አይነት ምሳሌ እሱንም ሼር አድርጉን፣ ይጠቅመናል። እንግዲህ የነበረን ጊዜ ይሄን ይመስል ነበር። በጣም አመሰግናለሁ። ጥሩ ሰው ንጉሴ ነኝ። ጥሩ ሰው ንጉሴ ነው።